ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ የዕለቱን ሰበር መረጃ ማስደምጣችሁ ይሆናል። ዓለም አቀፉ የቀይ መስቀል ኮሚቴ በአማራ ክልል ባለፉት ሳምንታት ግጭት መባባሱን ተከትሎ የሰብአዊ ድጋፉን ማጠናከሩን ገለጸ። ይህንን ሰበር መረጃ በዝርዝር የማስደምጣችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ። ዓለም አቀፉ የቀይ መስቀል ኮሚቴ በአማራ ክልል በተለይም በሰሜን ወሎ ዞን ከመስከረም አጋማሽ ጀምሮ በመንግስት ኃይሎችና በፋኖ ኃይሎች መካከል ውጊያ መባባሱን ገልጿል። የፋኖ ኃይሎች የተቀናጀ ዘመቻ መክፈታቸውና በዚህ ድል እየተቀናጁ መሆኑን ሲገልጽ፣ የአካባቢው አስተዳደር ግን ግጭቶች እንደነበሩ ጠቅሶ በሚወራው ልክ አይደለም ብሏል። በተለይም የሰሜን ወሎ ዞን ዋና ከተማ የሆነችን ወልዲያን ለመያዝ ለቀናት የዘለቀ ትንቅንቅ እንደነበር ገልጸዋል። ባለፈው ሳምንት የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ ወልዲያን ለመያዝ በተደረገው ውጊያ የፋኖ ኃይሎችን በመደገፍ ህወሓትን ጨምሮ ኤርትራ መሳተፏን በመጥቀስ ከሷል። ዓለም አቀፉ የቀይ መስቀል ኮሚቴ ትናንት ዓርብ መስከረም 30 2018 ዓ.ም አመሻሽ ላይ ያወጣ መግለጫ በአካባቢው የተካሄደውን ግጭት ጥልቀትና የደረሰውን ጉዳት የሚጠቁም ነው ብሏል። ለአንድ ሳምንት ያህል የቀይ መስቀል ቡድን ግጭቱ በርትቶባቸው በነበሩ የሰሜን ወሎ ዞን ዋና ዋና ከተሞችና አካባቢዎች ባደረገው ቅኝት ከፍተኛ ቁጥር ያላቸው ሰዎች ህይወት ማለፉን፣ ምርኮኞች መያዛቸውና ከባድ የሰብአዊ ጉዳት መድረሱን አስታውቋል። ኮሚቴው ግጭቱ የተጎዱ ሰላማዊ ሰዎች ይሁኑ ተፋላሚ ወገኖች በግልጽ ለይቶ አልዘረዘረም። በላሊበላ ኮሚቴውን ቡድን የሚመሩት ማርቲን ታልማን በግጭቱ ክፉኛ ከተጎዳው ኩልመስክና ሙጃ አካባቢ ሲመለሱ ባለፉት ቀናት በሰሜን ወሎ በርካታ ሰዎች ተገድለዋል አሊያም ቆስለዋል ብለዋል። የጤና ጣቢያ ባልደረቦች ለቆሰሉ ወታደሮችና ንጹሃን ሰዎች በተገደበ ግብዓት ያክማሉ። 16 ከባድ ጉዳት የደረሰባቸው እስረኞች ቀዶ ሕክምና እንዲያገኙ በአስቸኳይ እንዲወጡ ተደርጓል። ከእነዚህም ውስጥ 5 ህይወታቸውን ለማዳን የሰዓታት ጉዳይ ነው ሲሉ የጉዳቱን ክብደት ገልጸዋል። በላሊበላ ወልዲያና በአካባቢው ለ6 የጤና ተቋማት የድንገተኛ ሕክምና እርዳታ መስጫ ቁሳቁስ ማቅረቡን የገለጸው ኮሚቴው ከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገናና የሕክምና እርዳታ መስጠት የሚያስችል ድጋፍ ማቅረቡን ተናግሯል። መስከረም 28 2016 ዓ.ም አስቸኳይ ቀዶ ጥገና ሕክምና ያስፈልጋቸዋል የተባሉ 16 የከባድ ጉዳት ቁስለኞችም ወደ ሕክምና ተቋማት ማድረሱን ገልጸዋል። እነዚህ ቁስለኞች የመንግስት ወታደሮች እንደሆኑ የጠቆመው ኮሚቴው በፋኖ ኃይሎች የተናጠል እርምጃ ተላልፈው ከተሰጡት በኋላ በወልዲያ ለመንግስት ኃይል ማድረሱን አስታውቋል። በማግስቱ መስከረም 28 የቀይ መስቀል ባልደረቦች በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር የተያዙ እስረኞችን መጎብኘታቸውን ገልጸዋል። የፋኖ ኃይሎች ከፈጥኖ ባሉት ዘመቻ በርካታ ወታደሮችን መማረካቸውን በልሳኖቻቸው በኩል ሲያሳውቁ ሰንብተዋል። ዓለም አቀፉ የቀይ መስቀል ኮሚቴ በ6 ልዑኮች በፋኖ ኃይሎች የተያዙ ወታደሮችን አያያዝ ሁኔታና ሕክምና አቅርቦት ምልከታ ማድረጉን ጠቁሞ ወታደሮቹ ከቤተሰቦቻቸው ጋር ግንኙነት ስለመፍጠራቸው ቅኝት ማድረጉን አስታውቋል። ማርቲን ታልማን በግጭቱ በጣም የተጎዱ ማህበረሰቦች መዘንጋት የለባቸውም፣ ብዙ ሰዎች ወደ ጤና አገልግሎት፣ ወደ ገበያና ወደ እርሻ ቦታዎች መሄድ አልቻሉም ብሏል። በአማራ ክልል ግጭት እየተሳተፉ ያሉ ተፋላሚ ኃይሎች ዓለም አቀፍ የሰብአዊ ሕግን ማክበር እንዳለባቸው ያሳሰበው ኮሚቴው ይህም በግጭት እየተሳተፉ ያልሆኑ ምርኮኞችና ቁስለኞች ተዋጊዎችም ይሁኑ ሰላማዊ ሰዎች መጠበቅ አለባቸው ሲል አሳስቧል። የዕለቱ ሰበር መረጃ ይህን ይመስል ነበረ። እንደነዚህ አይነት መረጃዎችን ማግኘት የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረጋችሁን አትዘንጉ። እስከመጨረሻው ስለተከታተላችሁኝ አመሰግናለሁ።